ኢየሱስ ክርስቶስ መጽሐፍት ሁሉ ስለኔ ይናገራሉ ስላለ በሙሴ ሕግ በነቢያት በመዝሙራት መጽሐፍ ስለኔ የተጻፈው ይፈጸም ዘንድ ይገባል እንዳለ ኢየሱስን ፍለጋ ነው የያዝነው። ከዘፍጥረት ጀምሮ ኢየሱስ የት ነው? የእነዚህ ታሪኮች ስለ ኢየሱስ ምን ያወራሉ? ዛሬ አብረን በመናየው እዝራ ደግሞ ስለ ኢየሱስ ምን ይነግረናል የሚለውን ነው አብረን የምናየው። የኦሪት መጽሐፍን ጨርሰናል። የታሪክ መጽሐፍ ላይ ነው ያለነው። 15ኛው መጽሐፍ ነው እዝራ። መጽሐፈ እዝራ ስለ ኢየሱስ ነው። ባለፈው ሳምንት ባሳለፍነው ጊዜ እዝራ 10 ምዕራፍ ነው ያሉት። የመጀመሪያው ምዕራፍ ከምዕራፍ 1 እስከ 6 የቤተ መቅደስ ተሐድሶ ነው። በዘሩባቤል መሪነት የእስራኤል ሕዝብ ከባቢሎን ምድር የወጡበት ጊዜ ነው። እዝራና ነህምያ በመጀመሪያው መጽሐፍት አንድ መጽሐፍ ናቸው። በእኛ ነው በአይሁድ መጽሐፍ 2 መጽሐፍት የሆኑት እና አንዳንድ ሰዎች ዳግማዊ ዘጸአት ብለውታል። ልክ እግዚአብሔር በጽኑ እጁ እስራኤልን ሕዝብ ከግብፅ ምድር እንዳወጣ አሁንም እግዚአብሔር በመልካሚቱ እጁ ከባቢሎን ምድር በባርነት 70 ዓመት የቆየውን ሕዝብ እንዴት እንዳወጣ ሲወጡ በሶስት አወጣጥ ነው የወጡት። ሁሉም በአንድ ላይ አልተመለሱም። መጀመሪያ ባለፈው ሳምንት እንዳየነው ከምዕራፍ 1-6 በዘሩባቤል መሪነት በቂሮስ ፈቃጅነት እግዚአብሔር በኤርምያስ አፍ የተፈጸመው ትንቢት ይፈጸም ዘንድ እግዚአብሔር የቂሮስን መንፈስ ምን አደረገ? አነሳሳ። ከዛ ልባቸው የተነሳሱ መሪዎች ዘሩባቤልን ተከትለው ምዕራፍ 1-6 አይተናል። ዘሩባቤል ያደሰው የፈረሰውን ቤተ መቅደስ ነው። ሰለሞን የሰራውን ቤተ መቅደስ ነው። ዛሬ ደግሞ ሁለተኛውን መመለስ እናያለን በእዝራ አማካኝነት ከምዕራፍ 7 እስከ 10 ያሉትን ነው አብረን የምናየው። እዚህ ላይ መሪ የሆነው እዝራ ነው። ዘሩባቤል ከተመለሰ በኋላ ከ60 ዓመት በኋላ ነው ይህ ታሪክ የሚፈጸመው። እዝራ ምዕራፍ 6 እና ምዕራፍ 7 ላይ የ60 ዓመት ጋፕ አለ። በነገራችን ላይ በዚህ ጊዜ ነው መጽሐፈ አስቴር የተጻፈው የተተረከው። እቺ አስቴር ንግሥት የሆነችው ያገባችውን እሱ ላይ ስንመጣ እናያለን። በምዕራፍ 6 እና ዘሩባቤል ከመጣ በኋላና እዝራ ከመምጣቱ በፊት መካከል ያለ ታሪክ ነው። ከነህምያ በኋላ አብረን የምናየው እዝራ ተሐድሶ መንፈሳዊ ሕይወትን ነው ተሐድሶ ያመጣው። ዘሩባቤል ቤተ መቅደሱ እንዲሰራ እንዳደረገ በሐጌና በዘካርያስ እየተጽናኑ በቂሮስ በነገስታቱ ፈቃድ ተደርጎ ሕንፃው እንዳለቀ አይተናል። ዛሬ ደግሞ በነህምያ አማካኝነት ከእዝራ አማካኝነት ሲመለሱ እናያለን። ከ60 ዓመት በኋላ የመንፈሳዊ ሕይወትን ነው የሚያደርገው። ከዚህ ቀጥሎ ደግሞ መጽሐፈ ነህምያ አለ። ሶስተኛው መምጣት ነው። በነህምያ አማካኝነት ደግሞ የእስራኤል ሕዝቦች እንደገና ሲመለሱ እናያለን። ስለዚህ አሁን የምናየው በእዝራ አማካኝነት ሁለተኛው ላይ ያለውን መመለስ ነው። ዘጸአት ነው። ከባቢሎን ምድር መውጣት ማለት ነው። በአዲሱ ትርጉም ላንብበው። ቅድም ያነበብ ነው። በነገራችን ላይ እዝራ ከ7 እስከ 10 ነው ይህ ታሪክ ያለው። እዝራ 7-10 ደግሞ መሰረታዊ ነገር ነው። እሱን ተንተርሼ ነው አብረን የምናየው። አዲሱ ትርጉም እንዲህ ይላል ምዕራፍ 7 ስለዚህ ስለ እዝራ ነው የሚነግረን። ይሄ እዝራ ማን ነው ካልን ትንሽ እስከ አሮን ዘር ድረስ ሄዶ ነው ስለ እዝራ 15 ትውልድ ነው የጠራውላችሁ። ምናልባትም 16ኛው ነው እሱ የሚሆነው። ከነዚህ ነገሮች በኋላ ይላል በዘሩባቤል ያየነውን ላሱክ ያየነውን ነገር ሁሉ ከቆየ በኋላ ከነዚህ ነገሮች በኋላ በፋሬስ ንጉሥ በአርጤክስስ ዘመነ መንግስት እዝራ የሰራያ ልጅ የአዛርያ ልጅ የኬልቅያ ልጅ አሳጥሬዋለሁ። የአቢሱ ልጅ የፊንያስ ልጅ የአልዓዛር ልጅ የታላቁ ካህን የአሮን ልጅ 16ኛ ትውልድ ነው። ይሄ ሰው ማን ነው ለሚሉ ሰዎች ናቸው። ማን ነው አሁን? ምክንያቱም ራይት አለው ወይ? ክህነት አገልግሎት ሊያገለግል ይችላል ወይ? ይሄ ሰው ይሄ የተጠራው ሰው የመንፈሳዊ ሕይወትን ሊያድስ ይችላል ወይ ቢባል ያ ይችላል፣ ራይት አለው። ምክንያቱም የአሮን ዘር ነው። ስለዚህ ነው 16 ትውልድ ድረስ ሄዶ የተናገረው። ምክንያቱም ሲመለሱ ረጅም ዓመት 70 ዓመት በላይ ቆይተዋል። ማምን እንደሆነ ግራ ሊገባቸው ይችላል። ግን ይሄ ጸሐፊ በነገራችን ላይ ራሱ ነው ጸሐፊው። እንዴት ጎበዝ ነው! 16 ባለፈው ጥሩ ብያችሁ ነበር። እስከ 10 አያት፣ ቅድመ አያት፣ ምንጅላት ምናምን። አንዳንዶቻችሁ 4 ቦታ ነው ሄዳችሁ 5 ላይ ደረሳችሁ የላችሁም አይመስለኝም። እዝራ እስከ ኦሪጂኑ ድረስ ነው 16ኛ ቤት ድረስ ነው የጠራው። የሚገርም ነው። ቁጥር 6 ይህ እዝራ ይላል። ይህ እዝራ ይሄ 16 ትውልድ የተነገረለት እዝራ ማለት the same እዝራ ሌላ አይደለም። ይህ እዝራ ከባቢሎን ምን አረገ?
መጣ። እሱም የእስራኤል አምላክ እግዚአብሔር ለሙሴ የሰጠውን ሕግ በሚገባ የሚያውቅ የሕግ መምህር ነበር። የሚቀጥለው ነው። የአምላኩ የእግዚአብሔር እጅ በሱ ላይ ስለነበረች የጠየቀውን ሁሉ ማሰጠው ንጉሥ ሰጠው። አሁን ስለ ዕዝራ እስከ 16 ትውልዱ ካወራ በኋላ ይሄ ዕዝራ ደግሞ ካህን ብቻ ሳይሆን መምህር ነው። የአይሁድን ሕግ ጠንቅቆ የሚያውቅ ነው። ማለት የብሉይ ኪዳን መጽሐፍ የኦሪትን መጽሐፍት ማለት ነው። ይሄ የብሉይ ኪዳን መጽሐፍ አልተጻፈም፣ የዕዝራ መጽሐፉም ራሱ አልተጻፈም። ስለዚህ አምስቱን የሕግ መጽሐፍት ማለት ነው በደንብ ጠንቅቆ የሚያውቅ ሰው የሕግ መምህር ነበር። ጸሐፊም ነበር። ደግሞ ጸሐፍ የሚባሉ ብዙ ጊዜ በዛን ዘመን አንዱ ቃል ወደ ሌላ ሲሄድ የእግዚአብሔርን ቃል እየጻፉ የሚያስተላልፉ ናቸው ከትውልድ ወደ ትውልድ። ይሄ ሰው እንዲህ ነው፣ ካህን ነው፣ መምህር ነው፣ ጸሐፊ ነው። በዚህ ሰው አማካኝነት ነው አሁን ባለፈው ሳምንት እንዳየነው ባለፈው በዘሩባቤል አማካኝነት ወጥተዋል እስከ 50,000 ሰው የሚቆጠሩ ምኑን ሰሩ? ቤተ መቅደሱን። አሁን ዕዝራ ይመጣል። ምንድነው የሚሰራው? እሱ መንፈሳዊ ሕይወትን ነው አሁን እየሰራ ያለው የሚሰራው ማለት ነው። መንፈሳዊ ተሐድሶ ነው። ስለዚህ ሁለት ነገር ነው ማሳስባችሁ፣ ቀለል ያለ ነው። በዛሬ ቀን ስለ መንፈሳዊ ተሐድሶ ስናወራ ስለ እግዚአብሔር እጅ እናወራለን። መልካሚቱ የእግዚአብሔርን እጅ እናወራለን። ሁለተኛ ደግሞ የዕዝራን ልብ መዘጋጀት እናወራለን። የዕዝራ ልብ ዝግጅት እናወራለን። የዕዝራን ልብ ዝግጅት። የእግዚአብሔር እጅ በዕዝራ ላይ ነበረች የሚለው ቃል 6 ተጠቅሷል። በጣም የሚገርማችሁ ሳነብም 6 ጊዜ ምዕራፍ 7 እና 8 ላይ ብቻ 6 ጊዜ የእግዚአብሔር እጅ የሚለው ተጠቅሷል። ዕዝራ 7:6 ላይ የአምላኩ የእግዚአብሔር እጅ በሱ ላይ ስለነበረች የሆነ ነገር ሆኗል። ዕዝራ 7:9 ላይ መልካሚቱ የእግዚአብሔር እጅ በሱ ላይ ስለነበረች የሆነ ነገር ሆኗል። ዕዝራ ምዕራፍ 7 ቁጥር 28 ላይ የአምላኬ የእግዚአብሔር እጅ በእኔ ላይ ስለነበረች በራሱ ላይ። ሁለተኛውን ደግሞ የእግዚአብሔር እጅ በሕዝቡ ላይ ምዕራፍ 8 ላይ እዩ። ምዕራፍ 8 ዕዝራ 8:18 ላይ መልካሚቱ የአምላካችን እጅ በእኛ ላይ ስለነበረች። ዕዝራ 8:22 መልካሚቱ የአምላካችን እጅ በሚፈልጉት ሁሉ ላይ ናት። ዕዝራ 8:31 የአምላካችን እጅ በላያችን ላይ ነበረች። እንግዲህ መጽሐፍ ቅዱስ ስታጠኑ ተምራችኋል። የተደጋገመ ነገር ካለ እሱ ምንድን ነው? ዋናው ሐሳብ ነው። እንግዲህ 6 ጊዜ ስለ እግዚአብሔር እጅ ነው የሚያወራው። ስለዚህ የምናወራው ነገር ስለ እግዚአብሔር እጅ ነው። ያውም ጥሩ መጠሪያ ያላት መልካሚቱ የእግዚአብሔር እጅ። ዕዝራ በግሌ የእግዚአብሔር እጅ በእኔ ላይ ነበረች ይላል። እንደ ሕዝብ ደግሞ የእግዚአብሔር እጅ በእስራኤል ላይ ነበረች። ስለዚህ ጸሎቴ፣ ምኞቴ አሁን ይሄ መልእክትም ሲሰሙ እግዚአብሔር ሆይ እቺ መልካሚቱ እጅህ በእኔ ላይ ትሁን፣ እቺ ደግሞ መልካሚቱ እጅህ በእኛ ላይ ትሁን። እንደ ኤኤፍሲ ፋሚሊ በእኛ ላይ እጁ እንዲሆን እንፈልጋለን። አሜን። ይሄንን ነው አብረን የምናየው። 6 ነገር ነው እንግዲህ 6 ነገር ስለ እግዚአብሔር እጅ የምታደርገው ነገር ልብ በሉ። የእግዚአብሔር እጅ የምታደርገው ነገር አንደኛ የእግዚአብሔር እጅ ነገስታትን ትመራለች። የእግዚአብሔር እጅ ነገስታትን ትመራለች። ዕዝራ 7:6 ላይ የአምላኩ የእግዚአብሔር እጅ በሱ በዕዝራ ላይ ስለነበረች ንጉሱ የጠየቀውን ሁሉ ምን አደረገው? ሰጠው። ዋው! ዕዝራ ምናልባትም የተወለደው በባቢሎን ምድር ነው። ከመጀመሪያዎቹ ላይሆን ይችላል፣ ግን የህዝቡ ሸክም ነበረው እና ምናልባትም ሃይ ኦፊሻል ይሆናል ገቨርንመንቱ ጋር ንጉሱ ጋር ሄዶ ጠየቀው ማለት ነው። እባክህ እኔም ልመለስ፣ ዘሩባቤል እንደተመለሰው። በኋላም በሚቀጥለው ነህምያም የንጉሱ ጠጅ አሳላፊ ነበረ፣ እሱም ሲመለስ እነዚህ 3 ሰዎች በባቢሎን ምድር የነበሩ ነገር ግን ስለ ምድራቸው ትልቅ ሸክም የነበራቸው ሰዎች ነበሩ እና ወደ ንጉሱ መጣና እባክህ ሄጄ እስራኤል አገር ከህዝቤ ጋር ልደባለቅ ሲለው እግዚአብሔር በንጉሱ አማካኝነት የፈቀደለትን ነው። ደብዳቤውን እንየው። የንጉስ አርጤክስስ ደብዳቤ ዕዝራ 7:12 እንዲህ ይላል። ከንጉሠ ነገሥት አርጤክስስ ለሰማይ አምላክ ሕግ መምህር ለሆነው ለካህኑ ለዕዝራ ሰላም ላንተ ይሁን። ካህናቱና ሌዋውያን ጨምሮ በመንግሥቴ ውስጥ የሚኖሩና ካንተ ጋር ወደ ኢየሩሳሌም ለመሄድ በአንድነት ነው የምንብበው የሚፈልግ ማንኛውም እስራኤላዊ መሄድ እንዲችል ይህንን ትእዛዝ ሰጥቻለሁ። በእጅህ በሚገኘው በአምላክ ሕግ መሰረት ስለ ይሁዳ
ስለ ኢየሩሳሌም እንድትመረምር በንጉሥና በሰባት አማካሪዎች ተልከሃል። ዋው! ግራንትድ ሆነ ሪኮስቱ። ልሂድና ባክህ የእስራኤል ሕዝብ ጋራ መንፈሳዊ መነቃቃትም እስራኤልም ሕዝብ ጋር ከሕዝቤ ጋር አብሬ ሊሆን ሲል እዝራ ሆይ እንዳውም አድሬስ እንዴት እንዳደረገው ይሁ ለሰማይ አምላክ ሕግ መምህር ለሆነው ለካህኑ ለእዝራ ሰላም ላንተ ይሁን። እንድትሄድ ብቻህንም አይደለም ካህናቱን ሌዋውያን ጨምሮ እንድትሄድ ደግሞ ማንም ፈቃደኛ የሆነ ሰው ሁሉ ካንተ ጋር ይሄድ። እኔ ብቻ ሳልሆን ደግሞ ሰባት የኔ አማካሪዎች ማለት ነው ኤክስኪዩቲቭ ኦፊሰርስ የሆኑ ማለት ነው ትልልቅ ሃየር ኦፊሻል የሆኑ እኛም ተስማምተናል። ይሄን ደብዳቤ ልከናል። አገር ግባና የሰማይ አምላክህን አገልግል። ዋው! ኮሚሽን ነው አይደል? እዩት ቁጥር 15 ንጉሥና አማካሪ መኖሪያው በኢየሩሳሌም ለሆነው ለእስራኤል አምላክ በፈቃዳቸው የሰጡትን ብርና ወርቅ ይዘህ እሺ በሉኝ። ይሄን ብርና ወርቅ ይዘህ 16 እንዲሁም ከመላው ባቢሎን አውራጃ የምታገኘውን ደገመው ብርና ወርቅ በሙሉ ሕዝቡና ካህናቱ በፈቃዳቸው የሚሰጡትን መባ ሁሉ ይዘህ ሂድ። በዚህም ገንዘብ ወይፈኖች፣ አውራ በጎች፣ ጠቦቶች እነዚህም በኢየሩሳሌም በሚገኘው በአምላካችሁ ቤተ መቅደስ መሠዊያ ላይ አቅርብ። 18 የሚቀረውን ብርና ወርቅ እንደ አምላካችሁ ፈቃድ ደስ ለሚላችሁ ነገር ሁሉ አውሉት። ቁጥር 20 ከዚህም በላይ ለአምላክ ቤተ መቅደስ ለመስጠት የምትፈልገውን ነገር ሁሉ ከንጉሱ ግምጃ ቤት መውሰድ። የሚገርም ነው። መልካሚቱ የአምላኬ እጅ በእኔ ላይ ስላለች ንጉሱ የፈለግኩትን ሁሉ እንዴ በቤተ መንግስት ባጀት ቤተ መቅደስ ስራ ሲል ማለት ነው አይደል? ተፈቅዶልሃል ይሄዳለሁ። ይሄ ብቻ መሰላችሁ? የንጉሱ ትእዛዝ ደግሞ ለመንግስት ሹማምንት እዛ ላሉት እንዲህ ብሎ ይጽፋል። እዝራ የሚጠይቃችሁን ሁሉ በትጋት ፈጽሙለት ይላል። ቁጥር 21 ነው። በኤፍራጥስ ማዶ የምትገኙ በጅሮንዶች ሁሉ የሰማይ አምላክ ሕግ መምህር የሆነው ካህኑ እዝራ የሚጠይቃችሁን ሁሉ በትጋት እንድትሰጡት እኔ ንጉሥ አርጤክስስ እነሆ ምን አድርጌያለሁ? አዝዣለሁ። ቁጥር 22 እስከ 100 መክሊት ብር፣ እስከ 100 ቆርስ ስንዴ፣ እስከ 100 ምንድነው ባዶስ መስፈሪያ ወይን ጠጅ፣ እስከ 100 ባዶስ የወይራ ዘይት፣ የሚፈልገውን ያህል ጨው ስጡት። ቁጥር 23 ለምን የሰማይ አምላክ ያዘዘውን ሁሉ ለሰማይ አምላክ ቤተ መቅደስ በፍጹም ትጋት ይደረግ። በንጉሱና በልጆቹ መንግስት ላይ ለምን ቁጣ ይውረድ። እነዚህ ሰዎች በጣም ስማርት ናቸው ታውቃላችሁ። ሲሰጡ ዓላማ አላቸው። ባለፈውም አይተነዋል አይደል? ዳሪዮስ እንዲጸልዩልኝ ለኔ እንዳለ ይሄም ደግሞ ለምን ቁጣ በኔና በመንግስቴ ላይ ይወርዳል? ከነሱ በፊት ባሉት ነገስታት አይተዋል። እኔ ቁጣና የሰማይ አምላክ እጁን እኔ ላይ እንድትሆን አልፈልግም። ስሩለት የሚፈልገውን ይሄው ካህኑም አለ እሱን ደግፉት ብሎ ገና ለሚሄድበት አገር የተሰጠ ደብዳቤ ነው። ምን ይሄ ብቻ? ቀጥል በሉኝ። አዎ ተባረክ አንተ ተባረክ። ቁጥር 23 በጣም የሚገርመው ነው ይሉ ቁጥር 24 ላይ ደግሞ በካህናቱ በሌዋውያኑ በመዘምራኑ በበር ጠባቂዎች በቤተ መቅደስ አገልጋዮች ወይም በሌሎች በዚህ በእግዚአብሔር ቤት በአንድነት ሰራተኞች ላይ ቀረጥ ግብርና እጅ መንሻ ለመጣል ስልጣን እንደሌላቸው ይንወቁ። ታክስ ኤግዘምትድ አገልጋዮች ታክስ እንዳታስከፍሏቸው። ካህናቱን፣ ሌዋውያንን፣ መዘምራንን ሃው ናይስ መዘምራንን ሁሉም የእግዚአብሔር ቤት የሚሰሩትን ታክስ እንዳይከፍለዋል። በነገራችን ላይ የአሜሪካም አገር ትልቅ የሰጠን ፕሪቪሌጅ እዚህ ነው። ይሄን ታውቁ ኖሯል። እኛ ፓስተሮች የሃውሲንግ አላዋንስ መንግስት በሕግ የፈቀደልን ከምናገኘው ገንዘብ ለቤት ክራይ ምንድነው ለቤት ክራይ፣ ለሞርጌጅ፣ ለነዳጅ ምንድነው ለጋዝ፣ ለሂተር፣ ለኤሲ ምናምን ምን ከፍለው ገንዘብ ከታክስ ኤግዛምትድ ነው። እውነቴን እኮ ነው የምላችሁ። እውነት ነው። በአገር ቤት ይሄን የምታዳምጡ እውነተኛ እየቀለድኩ አይደለም አይደለም እየቀለድኩ አይደለም። ከየት ነው የተቀዳው?
የአሜሪካ ፋውንደር ፋዘርስ የሚባሉት ኦፍ ኮርስ ከመጽሐፍ ቅዱስ ነው አገሪቱን የሚያስተዳድሩት። እግዚአብሔር አምላካችን፣ እግዚአብሔር ዳኛችን፣ እግዚአብሔር ሕግ ሰጣችን፣ እግዚአብሔር ምንድነው አንዱ ፈራጃችን ነው ያሉት አይደለም? ኢሳይያስ ላይ የተጻፈው ነው። ስለዚህ አሁን ክለርጂ በእግዚአብሔርን ቤተ መቅደስ ወይንም በሌላ አነጋገር በየትኛውም ሃይማኖት ውስጥ ያሉት ለዛ ሃይማኖት ለሚሰሩ ሰዎች ታክስ ኤግዘምፕትድ ስታተስ አለ። ይሄ ከመጽሐፍ ቅዱስ የነበረ ነው። አታስከፍሏቸውም። በቃ ይሄ ብቻ መሰላችሁ? ቀጥል በሉኝ። ቁጥር 25 አንተም ዕዝራ ከአምላክህ እንደተሰጠ ጥበብ መጠን ከኤፍራጥስ ማዶ ለሚገኙ ሕዝቦች ሁሉ የአምላክህን ሕግ የሚያውቁ ዳኞችና ፈራጆችን ሹምላቸው። ሕጉን የማያውቅ ሰው ቢኖር አንተ ራስህ አስተምረው። ቁጥር 26 ለአምላክህ ሕግና ለንጉሡ ሕግ የማይታዘዝ ማንኛውም ሰው የሞት ወይም የስደት ወይም የንብረት መወረስ ወይም የእስራት ቅጣት ይፈጸምበት። አሁን አውቶሪቲ ሰጠው፣ ደልጌት አደረገው። ማንም አንተን ባይከተል ባይሰማ እስከ ሞት ድረስ ትችላለህ፣ መግደል ትችላለህ፣ ማሰር ትችላለህ፣ መቀማት ትችላለህ። ይሄ ሁሉ ስልጣን ተሰጠው እና ይህንን ደብዳቤ ነው ይዞ የሚሄደው ዕዝራ ማለት ነው። በነገራችን ላይ መንገዱ የ4 ወር መንገድ ነው። በቀጥታ በሄዱ እስከ 600 ማይል ነው የሚፈጀው። ግን የሚሄዱበት በኖርዝ አድርገው ስለሚሄዱ 900 ማይል ነው። 4 ወር ነው የሚፈጀው የመንገድ። በኋላ እግዚአብሔርን ለምኜ ነበር በመንገድ እንዲጠብቀን የሚለው ላይ ስንመጣበት እናገኘዋለን። ይሄ ደብዳቤ ግን ተጽፎለት ይዞ ወጣ እና እኔ ጠየቅኩኝ ይህን ጥያቄ። ጥያቄው ይህ ሁሉ እንዴት ሊሆን ቻለ? ንጉሡ ይሄን ያህል እንዴት ሊፈቅድለት ቻለ? መልሱ ንገሩኝ። የእግዚአብሔር እጅ። አሜን። መልሱ እንዲህ ነው። የአምላኬ እግዚአብሔር እጅ በእኔ ላይ ስለነበረች ንጉሡ የፈለግኩትን ሁሉ ሰጠኝ። ምሳሌ 21:1 ላይ አስገራሚ ቃል ይናገራል። በጣም ልቤን የሚደግፈኝ ስለ ነገሥታት ሳስብ የንጉሥ ልብ በእግዚአብሔር ምንድን ነው? እጅ ነው። ቀጥሎ ያለውን እናንብበው። እሱም እንደ ቦይ ውሃ ደስ ወደሚያሰኘው ይመራዋል። ቦይ ውሃ ሲሄድ አይታችሁ ከሆነ ታውቃላችሁ። እሱ ተሰውሮ ምናምን ስለሚሄድ አናውቅም። ውሃ ባሰመራችሁለት መስመር ነው አይደለም የሚሄደው። በጣም መውጫ ካጣ የፈረካከሰ ይወጣል። ግን ከሰመራችሁለት እሱን ይዞ ይሄዳል። እና ቆም በሉ። የንጉሥ ልብ፣ የነገሥታት ልብ ሲማንም ንጉሥ ማለት ከድሮም ጀምሮ ከዛ ከፌሮ ጀምሮ ናቡከደነጾር ምናምን የተባለው እስከ ዛሬ ድረስ የነገሥታት ልብ በእግዚአብሔር፣ የፕሬዝዳንት ትራምፕ ልብ እግዚአብሔር እንደፈለገ እንደ ቦይ ወደ ሀገር ያልመጣም እንዳትጠሩ። የፑቲን ልብ የእስራኤሉ መሪ ኔታንያሁ እንዲሁም የኛም ሀገር ሰዎች በእግዚአብሔር እጅ እግዚአብሔር ወደ ወደደው ያደርገዋል። ይሄ በጣም ነው ልቤን ያሞቀዋል። ያንተ መልካምነት ብሎ ዘማሪው እንደዘመረ ይሄንን ቃል ሳነብ ስለ ነገሥታት እግዚአብሔር በነገሥታት ላይ እንደሚገደው እንደሚያገባው እንደሚመራቸው ሳቅ እፎይ ብዬ ነው የምኖረው። ምክንያቱም ከእግዚአብሔር የተደበቀ ነገር የለም። ወይ በዚህ በኩል ወይ በዚህ በኩል እግዚአብሔርን የሚያገለግሉ ናቸው። ከእግዚአብሔር የተሾሙ ለመልካም ወይ ለክፉ፣ ሕዝብን ለመባረክ ሕዝብን ለመቅጣት የተሾሙ ናቸው። እግዚአብሔር ነው የሾማቸው። ስልጣን ሁሉ ከእግዚአብሔር ነው። አሁን እንኳን ያሉት ባለስልጣን ከእግዚአብሔር ናቸው ይላል አዲስ ኪዳን ትምህርት። ስለዚህ ዕዝራ ይሄ ነው የገባው። መልካሚቱ የእግዚአብሔር እጅ በእኔ ላይ ስለነበረች የንጉሥን አጤት ሲሰጥ እግዚአብሔር ወደሚፈልገው ተፈሰሰው። ክብር ለእግዚአብሔር ይሁን። አሜን አሜን። ሁለተኛ መልካሚቱ እጅ የእግዚአብሔር መልካሚቱ እጅ ከባርነት ነፃ ታወጣለች። ከባርነት ነፃ ምዕራፍ 7 ቁጥር 9 ዕዝራም በንጉሡ በ7ኛው ዓመት በ5ኛው ወር ኢየሩሳሌም ደረሰ።
ቁጥር 9 መልካሚቱ የእግዚአብሔር እጅ በሱ ላይ ስለነበረች ከባቢሎን በመጀመሪያው ቀን ተነስቶ በአምስተኛ ወር በመጀመሪያው ቀን ኢየሩሳሌም ደረሰ። ስንት? 4 ወር ያልኳችሁ ይሄ ነው አይደል? በመጀመሪያው ቀን ተነስቶ በአምስተኛ ወር በመጀመሪያው ቀን ደረሰ ማለት ነው አይደል? ጃንዋሪ በእኛ አቆጣጠር ከሆነ ጃንዋሪ 1 ተነስቶ አምስተኛ ወር ሜይ 1 መጣ። 4 ወር አይደል? ካለ 4 ወር መልካሚቱ እግዚአብሔር እጅ በእርሱ ላይ ስለነበረች ከባቢሎን ወደ ኢየሩሳሌም። ባቢሎን the land of confusion ነው አይደለም? ኮንፊውዥን ያለበት ሀገር ነው ባቤል። ከዛ ወደ ኢየሩሳሌም የሰላም ከተማ ወደ ሆነችው ከባርነቱ ምድር ወደ ሰላም ከኮንፊውዥን ወደ ፒስ ወዳለበት ቦታ የእግዚአብሔር እጅ ስላለ 4 ወር ሙሉ እግዚአብሔር ጠብቆ አመጣው። ነፃ ታወጣለች። ለሙሴም እግዚአብሔር ያለው ሂድና ለፈርዖን ንገረው፣ እምቢ ካለ በጸናች ክንዴ አወጣችኋለሁ እንዳለ ያኔው የዘጸአቱ አምላክ አሁንም አምላክ ነው። በእዝራ አማካኝነት ደግሞ ህዝቡን ነፃ ያወጣል። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። የእግዚአብሔር እጅ ከባርነት ነፃ ታወጣለች። ምናልባት እዚህም ላላችሁ ለምትሰሙኝም በሚዲያ በብዙ አዲክሽን ውስጥ ያላችሁ ካላችሁ ባሪያ አድርጎ ለሚገዛን ነገር የእግዚአብሔር እጅ ነፃ ታወጣለች። ዴሊቨር ታደርጋለች፣ ነፃ ታወጣለች ከምንም አይነት። ሃሌሉያ። የእግዚአብሔር ብሬክ ኤቭሪ ቼን ይላሉ እዚህ ሀገር ሲዘምሩ። የእግዚአብሔር ጸጋ፣ የእግዚአብሔር ጉልበት፣ የእግዚአብሔር እጅ ምንም አይነት ቀንበር አንገታችን ላይ ቢሆን፣ ምንም አይነት ብረት እግራችን ላይ ቢኖር፣ ሰንሰለት ቢኖር ይበጣጥሰዋል። ነፃ ያወጣናል። ሃሌሉያ። የክርስቶስ መንፈስ አርነት ያወጣናል። እንዲድ አርነት ያወጣናል። እግዚአብሔር መልካሚቱ እጁ አሜን ትምጣ። እንለምነዋለን። መልካሚቱን እጅ በትውልድ መካከል እንዲመጣ፣ በጀነሬሽኑ መካከል እንዲመጣ፣ በትውልዱ መካከል፣ በልጆቻችን በልጅ ልጆቻችን እግዚአብሔር ባስነሳው አብረውን በሚያገለግሉ በተለያየ ነገር ውስጥ ላለን ዛሬ የእግዚአብሔርን እጅ እንጠራለን፣ እንጸልያለን። ደግሞ እግዚአብሔር ብሬክ እንዲያደርገው አሜን። እግዚአብሔር ያልጫነን ቀንበር ምንም በእኛ ላይ እንዳይኖር፣ ከምንበላው ከምንጠጣው በቀር ምንም አይነት ሱስ እንዳይኖረን እግዚአብሔር ከህዝቡ ላይ ያነሳል፣ ቀንበርን ያነሳል። ሃሌሉያ። ከኮንፊውዥን ወደ ሰላም ያመጣናል። አሜን። ይሄው ዕዝራ እንደውም 9 ላይ ሲጸልይ ሲለምን የተናገረው ይሄ ነው። 9:8 ስለዚህ አምላካችን ለዓይናችን ብርሃን ሰጠን፣ በባርነት ሳለን ለጥቂት ጊዜ እረፍት ሰጠን። ባሮች ብንሆንም አምላካችን ግን ባሮች ሆነን እንዳንቀር አልተወንም። ክብር ለእግዚአብሔር ይሁን። ነገር ግን በፋርስ ነገሥታት ፊት ቸርነቱን አሳየን። የአምላካችን ቤት እንደገና እንድንሰራ ፍርስራሿን እንድንጠግን አዲስ ህይወት ሰጠን። የቀደመው ትርጉም የህይወትን መታደስ ሰጠን። እግዚአብሔር ታድሶን ይሰጠናል። ታድሶን ያመጣልናል። ዕዝራ ያመጣው ታድሶ በመካከላችን ይሆናል። ምክንያቱም የእግዚአብሔር እጅ ዛሬም ሕያው ናት። ግን እግዚአብሔር ልብ ይፈልጋል። ታድሶ የተዘጋጀ ልብ ይፈልጋል። እሱ ላይ ነው ሪፍሌክት የምናደርገው። አምላካችን እጅ ነፃነት ታወጣለች። 3ኛ የእግዚአብሔር እጅ ቅዱሳንን ታሰባስባለች ወይንም ትባርካለች። ምን ማለት ነው? በኢየሩሳሌም የሚገኘው የእግዚአብሔርን ቤት በዚህ ሁኔታ እንዲከበር ይህንን በንጉሱ ልብ ያኖረህ የአባቶቻችን አምላክ እግዚአብሔር ምን ይሁን? ብሩክ ይሁን። እንዲሁም በንጉሱ በአማካሪዎችና በኃያላኑ ሹሞች ሁሉ ፊት ሞገስ የሰጠኝን የእግዚአብሔር እጅ ሞገስ ትሰጣለች። አምላክ የተመሰገነ ይሁን። የአምላኬ የእግዚአብሔር እጅ በእኔ ላይ ስለነበረች አብረውኝ እንዲሄዱ ከእስራኤል መካከል የታወቁ ሰዎችን ለመሰብሰብ ብርታት አገኘው። ዋው! ቻሌንጁ ይሄ ነው። ዕዝራ ይፈቀድለት፣ መንግስት ይፈቀድለት እንጂ ሲመለስ እስቲ ከኔ ጋር የምትሄዱ ሲባል ማንም የለም። ዘሩባቤል እንኳን አንድ ስንት ነው 50 ሺህ ይዞ ነው ያልናቸው አይደለም? ከዚህ ጋር የወጣ ብዙ የለም። ጠቅላላ አደልቱ መጨረሻ ላይ ሲደምሯቸው 1500 የሚያክሉ ናቸው። ኑሮ በባቢሎን የእስራኤል ሕዝብ ምን ሆኖታል? ተስማምቶታል፣ ተመችቶታል። ላይክ the modern day አሜሪካ ነው አይደለም? ይሄ ሁሉ ተሰጥቶት ሰው የለም። በኋላ ዕዝራ ለመና አይደለም? የእግዚአብሔር እጅ በእኔ ላይ ስለሆነች አብረውኝ ከኔ ጋር እንዲሄዱ
የታወቁ ሰዎችን ማለት ነው። ምናልባት ፕሮፌሽናልም የተከበሩ ሰዎች፣ የተወደዱ ሰዎች፣ ኤሊት የሆኑ ሰዎች ከኔ ጋር አብረው እንዲሄዱ እነሱን ለማሰባሰብ እግዚአብሔር ብርታት ሰጠኝ። ሚሽን ሰጥቷችሁ፣ የሚገርማችሁ ቪዥን ሰጥቷችሁ ሰፖርት ከሌላችሁ ምንም ዋጋ የለውም አይደል? ሰው ከሌላችሁ ሰው ያስፈልጋችኋል። በተለይ ቪዥኑ ገብቷቸው የሚደግፉ የታወቁ ሰዎች ብሎታል አይደለም? ልባቸውን የተነሳሳ ሰዎች እግዚአብሔር ሰጠኝ። አምላኬ እጅ በእኔ ላይ ስለሆነች ሰው ማሰባሰብ ጀመርኩ። ታውቃላችሁ፣ እግዚአብሔር ሞገስ ሲሰጣችሁ ነው ሰዎች ተከታይ የምታገኙት አይደለም? ሰፖርተር የምታገኙት፣ የሚደግፏችሁ የስ ሰር የስ ማም የሚሏችሁ ሰዎች የምታገኙ እግዚአብሔር ሞገስ ሲሰጣችሁ ነው። እና ዕዝራ ይሄ ሁሉ መንግስት እንኳን ሰጥቶት ልበሮም፣ ግን እግዚአብሔር እጁ በእኔ ላይ ስለሆነች ሰዎችን ሰጠኝ። ሊደግፉ፣ ሊረዱ፣ ሊያግዙ፣ ሊያገለግሉ፣ ሊያመልኩ የሚችሉትን ሰዎች እግዚአብሔር ሰጠኝ። እግዚአብሔር እጅ ቅዱሳንን ታሰባስባለች ወገኖች ሆይ፣ አሜን። እግዚአብሔር በልባቸው ያስቀመጠው ቪዥን አለ። በራሱ ጊዜ ሲሆን ሼር ስታደርጉ እግዚአብሔር የቅዱሳንን ልብ ያነሳሳል። ከሱ ከሆነ አራተኛው የእግዚአብሔር እጅ አገልጋዮችን ትሰጣለች። አሁን የሚያገለግሉ ግንባር ቀደም ሆኖ የሚያገለግሉ ማለት ነው። ሶስተኛውና አራተኛው ይለያያል። በቸርች ኮንቴክስት እነዛን እንደ ምዕመን በሏቸው፣ እነዚህን ደግሞ እንደ አገልጋዮች በሏቸው። ከየት አመጣኸው? ምዕራፍ 8:15 ላይ እኔም ወደ ውኃ በሚፈሰው ወንዝ አጠገብ ሰዎቹን ሰበሰብኳቸው። አሁን ሊሄድ ነው፣ መንገድ ጀምሯል፣ ሰብስቧቸዋል። በዚያም 3 ቀን ቆየን። ከዛ ሕዝቡንና ካህናቱን ስመለከት ከሌዊ ወገን የሆነ አንድም ሰው በዚያ አላገኘሁም ማለት። ስለዚህ መምህራኑን ዮያሪብንና ኤልናታንን አስጠራዋቸው። እነሱም ከሲፋይ በሚባል ስፍራ አለቃ ወደ ሆነው ወደ አዶ ላኳቸው። አስምርበታለሁ። በአምላካችን ቤት የሚያገለግሉ ሰዎችን ያመጡልን ዘንድ በካሲፋያ የቤተ መቅደስ አገልጋዮች ለሆኑ ለአዶና ለሥጋ ዘመዶቹ የሚናገሩትን አስታወቅኳቸው። ምዕራፍ 8:18 መልካሚቱ የአምላካችን እጅ በእኛ ላይ ስለነበረች ከሞሖሊ ዘሮች የእስራኤል ልጅ የሌዊ ልጅ የሆነውን ሰራቢያ ተብሎ የሚጠራውን አስተዋይ ሰው ከእሱም ጋር 18 የሚሆኑ ወንዶች ልጆች ወንድሞችን አመጡልን። አሁን ሊሄድ ነው። የሚሰራው የእግዚአብሔርን አምላክ ስራ ነው። ታድሶ ነው በልቦ ያሰበው፣ እግዚአብሔር ቪዥን ያስቀመጠው። ከዛ የወጡትን ሰዎች ሲቆጥራቸው ምንም ታላላቅ ቢሆኑ፣ የታወቁ ሰዎች ቢሆኑ፣ ፕሮፌሽናልም ቢሆኑ፣ ልባቸውንም የሰጡ ሰዎች ቢሆኑ፣ በኋላ ሲቆጥራቸው ሲያያቸው ሌዋውያን የሉ። አሁን የሚጀምረው ደግሞ ሄደው የክህነት ስራው ነው። ዘሩባቤል ቤተ መቅደሱን ጨርሶለታል። አሁን የክህነቱን አገልግሎት ነው። ለእግዚአብሔር የሚቀብረው መሰዊያ ሊያቀርብ ነው። መስዋዕቱን ሊያቀርብ ነው። እግዚአብሔርን በስርዓቱ ሊያመልክ ነው። ይሄን ደግሞ ለማድረግ ምን ያስፈልጋሉ? ሌዋውያን ያስፈልጋሉ። ሊያደርገው አይችልም። ምክንያቱም በብሉይ ኪዳን ታሪክ ታውቃላችሁ፣ የሌዋውያን ስራ ሊሰሩ ሲሉ የተቀጸፉትን በኋላ ሲቆጥራቸው ሌዋውያን የሉም። አይ ቆም እንበላለን። ስለዚህ ሌሎች ሰዎችን መረጠና እስከ 7 የሚደርሱ ሰዎች ናቸው መረጠና ላካቸው። እንደገና ሂዱና እዚህ ቦታ ላይ ሌዋውያን የሰፈሩበት ቦታ ነው፣ ሂዱና አምጡልኝ አለ። ታውቃላችሁ ሌዋውያን ከሀገራቸው ከተፈናቀሉ በኋላ ሀገራቸው ምንም መሬት አይሰጣቸውም። 11ዱ ምንድን ነው ትራይብ 11ዱ ነገድ እነሱ እየሰበሰቡ ነው ለነሱ የሚሰጠው። አሁን ተበታተኑ፣ ስርዓቱ የለም፣ ምኑም የለም። ውጭ ሀገር ሲሄዱ እንደ ማንኛውም ሰው እየሰሩ መኖር ጀመሩ ማለት ነው። ነገሩ ለካ ሲሰሩ በደንብ ያዋጣል። የ11ዱን ሰው እየቆጠቡ ምናምን እያሉ ከማድረግ እነሱም እንደሌላው እየሰሩ ሲል ተመችቷቸዋል። ስለዚህ ህዝቡ ወደ ሀገሩ ይመለስ ይል ዞር ብዬም ምናምን አላረግም እንዳለው ሰውዬ ማለት ኖ እንዴ እንዳውም ዘሮቻችን እዛ አሁንማ በባቢሎን ምድር ነፃ ነው፣ ወርክ ፐርሚት አለን ምናምን አለን፣ እንሰራለን፣ እኛም ከሰው እኩል ነን አሉ እና አንሄድም አሉ። ምክንያቱም ቢሄዱ በእነዚህ ሰዎች መስዋዕት ተቀባዮች ሆነው ብቻ ነበር የሚቀሩት። አንሄድም አሉ። ግን ዕዝራ በጣም አዋቂ ሰው ነው። ሪስፔክትድ የሆኑ ምናልባትም አዋቂዎች ከተባሉ ሰዎች መካከል እነዚህ ሰዎች በስማቸው ጠርቶ ሂዱና ባካችሁ አሳምናችሁም ቢሆን አምጡልኛል። ከዛ ዋናውን አገኙት። ዋናውን ሰው አስተዋይ ሰው ሰራቢያ የተባለውን አሳመኑት። እሱ ደግሞ ሌሎች 7ቶችን ወረድ ስትሉ እነሱን የሚያገለግሉ እስከ 200 ሰዎች ይዘውለት መጡ። አሁን ሚሽን አኮምፕሊሽ ምን ነው የምትፈልገው? ቪዥን አለ፣ ከንጉሥ የተላከ ደብዳቤ አለ፣ በመንገድ ላይ ስልጣን ተሰጥቶታል።
ይሄን የሚደግፉ ደግሞ የታወቁ ሰዎች አሉ፣ ሊደርስ የሚሆኑ ሰዎች አሉ፣ ህዝብም አለ። 1500 ሜጋ ቸርች ነው ባይዘው አይደለም። እና አሁን ደግሞ ካህናት አሉ። መንገዱ መቀጠል ነው አይደል? መንገዱ መቀጠል ነው። ይሄ ሁሉ አልሄዱም። ይንታ ያላችሁ በአምላካችን ቤት የሚያገለግሉ ሰዎች ያመጡልን ዘንድ ይላል። ዛሬም የቤተ ክርስቲያን ጥሪ ይሄ ነው። ጌታም ከመንደር መንደር ከሰፈር ሰፈር ከሀገር ሀገር እየሄደ ወንጌል ሰበከ ሕማማቱን ድዊውን ሁሉ እየፈወሰ በኋላ አልቻለም፣ ለብቻው ጠራቸውና መከሩስ ብዙ ነው፣ እናንተ መከሩስ ብዙ ነው፣ እንግዲህ የመከሩ ጌታ ሰራተኛ እንዲልክ ለምኑ። በዚህ ጸሎት ከ11 ዓመት በላይ እየጸለይን ነው። በእርግጥም እግዚአብሔር መከሩ ሰራተኛ እየላከልን ነው። ቅድም እህታችንም የሚ እንደተናገረችው እዚህ ቤት እንኳን እግዚአብሔር አገልጋይ አልሰጠንም። ሰጠን እኮ ሰጠን። እንለምነው ነበረ፣ እግዚአብሔር ሰጠን። ልባቸውን ያነሳሳ እግዚአብሔር ለዓላማው የጠራቸውን ሰዎች ሰጠን። ለስራው አስፈላጊነት ላሉ ሰዎች ሰጠን። ስለዚህ በአምላካችን ቤት የሚያገለግሉ ሰዎች እንዲያመጡልን ዛሬም ጥሪ ይሄ ነው። ዛሬም ስራው ብዙ ነው ወገኖች፣ ስራው ብዙ ነው ከምናስበው በላይ። እግዚአብሔር ደግሞ ለስራው የሚያነሳሳቸው ሰዎች ስላሉ፣ ስለዚህ ቤተክርስቲያን እግዚአብሔርን አመሰግናለሁ። ረጅም ዓመት ሙሉ ጊዜያቸውን እንኳን ሰጥቶ ባልነበሩበት ዘመን እግዚአብሔር ብዙ ነገር አድርጎ በእናንተ አነሳሽነት ከሩቅ ቦታ እየመጣችሁ በታማኝነት ይችን ቤት ስላገለገላችሁ አሁን የደረስንበት ቦታ እግዚአብሔር አድርሶናል አይደለም? ስለእናንተ እግዚአብሔርን አመሰግናለሁ። በልብ መነሳሳት እግዚአብሔር ስላደረገ ማለት ነው። አምስተኛው የእግዚአብሔር እጅ ጸሎትን ትመልሳለች። አሜን። 8:22 ላይ ራሳችንን በአምላካችን ፊት 8:21 ላይ ዝቅ እንድናደርግ ጉዞውም ለእኛና ለልጆቻችን ለንብረቶቻችን ሁሉ የተቃና እንዲሆንልን እዚያው በውኃ ወንዝ አጠገብ ጾም አወጅኩ። መልካሚቱ የአምላካችን እጅ በሚፈልጉት ሁሉ ላይ ናት፣ እሱም በሚተዉት ሁሉ ላይ ግን ቁጣው ትወርድበታለች ብለን ለንጉሡ ነግረነው ስለነበር በመንገድ ላይ ከጠላት የሚጠብቁን ወታደሮችና ፈረሰኞች እንዲሰጠን ንጉሡን ለመጠየቅ በአንድነት አፍሬ ነበር። ስለዚህም ጾምን ወደ አምላካችን፣ ስለዚህም ነገር ልመና አቀረበን፣ እሱም ጸሎታችንን ሰማን። የቀደመው ትርጉም እሱም ተለመነ። ልብ በሉ መሪ ስትሆኑ እንዴት ብዙ ነገር ነው። አሁን እዝራ ደብዳቤ ይዘዋል፣ አዋቂ ሰዎች ተከትለውታል፣ ሌዋውያን መጥተዋል፣ ሕፃናትም አሉ። በነገራችን ላይ 1500 የሚደርሱት ወንዶች ናቸው የተቆጠሩት። አንዳንድ የመጽሐፍ ቅዱስ አስተማሪ ሚስቶች ቢኖራቸው 1500 3000 ይሆናል። ምናልባት ሁለት ልጅ ቢኖራቸው 6000 ሊሆኑ ይችላሉ። እስከዛ አካባቢ ኮንሰርቫቲቭ የሆነ ኤስቲሜሽን 5000 በሉት። ይሄ ሁሉ ሰው ይዞ አሁን ጉዞ ሊጀምር ነው። ጉዞው ስንት ወር ይፈጃል? 4 ወር። ስንት ማይል ነው? 900። አሁን ይሄን ይዞ ሲሄድ መንገዱን ሲያስበው ፈራ። ይሄ ሁሉ ምን አደርጋለሁ አለ እና ለንጉሡ ደግሞ በቃ ወታደር ላክልኝ በመንገድ የሚጠብቀኝ ምናምን ብሎ እንዳይል ምን ብሏል? የአምላካችን መልካሚቱ እጅ በሚፈሩ ሰው ዙሪያ ነው፣ እባክህ ሰው ልላክልህ ሲለው አልፈልግም፣ እግዚአብሔር አምላክ ይጠብቀናል፣ እግዚአብሔር በእኛ ይሰፍራል፣ ከኛ ጋር ነው፣ ያንተን እርዳታ ምንም አንፈልግም፣ እንኳን ብቻ ደብዳቤውን ሰጠህን፣ አምላካችን ከኛ ጋር መሄድ ነው፣ በሁሉ ነገር ይጠብቀናል ብዬ ተናግሬ ነበር። አሁን ሪያሊቲውን ሲያየው ፈራ እና አፍሬ ነበር። ምንድነው ምርጫው? እንደዚህ ነው ወይ እፍረቱን ወጥ አድርጎ አይ ተሳስቼ ነበር ያልኩ መስሎኝ ነበር፣ ለካ ህዝቡ እንዲህ ብዙ ሰው ምድረ በዳውን ሳይ እንደዚህ ነው ይላክልኝ ነው። አይ እኔ አሁን አፍሬ ብዬ እግዚአብሔርንም ስም አላሳድብም እንሻለኛ 3 ቀን እህል እንዳትቀምሱ ብሎ ህዝቡ ላይ ያደረገ ማለት ነው። እንዳትቀምሱ 3 ቀን ጾም ጸሎት። ጥሩ ምርጫ ነው። እኔ በሆን ማድረገውን ታውቃላችሁ። በጣም በቤተ ክርስቲያን ውስጥ ኢቨንት ወዳለው ፒክኒክ ሲኖር፣ በርዝዴይ ሲኖር፣ አንቨርሰሪ ሲደረግ፣ ሙቪ ናይት፣ ስፔሻል ኢቨንት ምናምን ወዳለው። ክሪስማስ፣ ፋሲካ ብዙ ሰዎች በተለይ ደግሞ ቤተ ክርስቲያን ሬጉላሪ የማይመጡ ሰዎች የሚመጡበትን ጊዜ ወዳለው፣ ደስ ይለኛል። ግን በጣም የሚያስፈራኝ ብዙ ጊዜ እግዚአብሔርን ፊት እንድፈልግም ያደረገኝ የኒው ይር ኢቭ ነው። እንግዲህ ሚስጥሩን ላውጣላችሁ ማለት የኒው ይር ኢቭ
በጣም ነው የሚያሳስበኝ። ሆነስትሊ በጣም ነው የሚያሳስበኝ አንድ ልጅ ቢጠፋ ስላለው። ምክንያቱም ኢቭን ትልልቅ ጋዘሪንግ ሲያደርጉ ሌላ ቤተክርስቲያን ልጅ ሲጠፋ አይተናል፣ አምስት ሲሆን አይተናል። ልጆች የሆነ ነገርስ ቢሆኑ እዚህ ረጅም ነው እኛ ራሳችን ምናምን ስንል አሁን ቲኔጀር ድራይቭ ማድረግ ጀምረዋል። መኪና ይዘው ቢወጡ የሆነ ነገር ቢሆን እና ሁሉ ነገር አልቆ እዚህ ካንድሉ ከወጣ ወዲህ እንደዚህ ምዘለው እንትን እንዳይመስላችሁ በቃ አለቀ። አንድ ሀሳብ ወደቀ ምናምን። ከዛ ቤቴ ስገባ እንዴ ረሳው ትለኛለች ሚስቴ። ጠዘርዬ እግዚአብሔር ሆይ አይ ቲንክ እኔም እንደገባው ሰው ሁሉ ገብቷል፣ ምንም አልሰማውም። እግዚአብሔር ሆይ አመሰግና ሁሉ ሰው መጥቶ በሰላም ወደ ቤቱ ስለገባ። ከዛ አንድ ዓመት አመጥና ደግሞ ይመጣል ማለት ነው። እና ባልኖር እያልኩ ነው አሁን ምን አልቤት ይሄ ለራስ ነው እንጂ ለህዝብ አይደለም። ያሳስባቸዋል። መሪ ስትሆን ያሳስባቸዋል። ሁሉ ሰው መጥቶ መኪና በነገራችን ላይ መኪና እንዳታቆሙ ብላለች አውዬ ነግራኛ። ደግማችሁ ባካችሁ አታቆሙ። እንግዳም ስትሆኑ አታቆሙ። እንግዳም ስትሆኑ ስትመጡ አታቆሙ። እንደው ፖሊስ መጣ ሲባል የሆነ ነገር ምናምን ሲባል ምንድነው እፈራለሁ። ግን ከዚህ ሰው የተማርኩት ከዝራ ስትፈራ ስትደነግጥ ምግብ አቁም አይደለ? ስትፈራ ስትደነግጥ መጠጣት አቁም። በእግዚአብሔር ይለመናል። አሜን። በይለመናል እግዚአብሔር ይለመናል። እግዚአብሔር ይለመናል። ስለዚህም ነገር እግዚአብሔርን ለመንን፣ እሱም ተለመን። ምንድነው የምትፈሩት ነገር የምትሰጉበት ነገር አለ? እንደ እናት ትሰጋላችሁ አይደል? እንደ አባት ለልጆቻችን እንሰጋለን። ወጥተው የሚመጡ አይመስልንም። ትምህርት ቤት ሲሄዱ እንሰጋለን አይደል? በእግዚአብሔር ፊት በጾም ጸሎት እንውደቅ። እግዚአብሔር የዕዝራ አምላክ ይለመነናል። በዕዝራ ላይ የነበረችው መልካሚቱ እጁ በእኛ ላይም ትሆናለች። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። ስድስተኛው የእግዚአብሔር እጅ ከክፉ ትጠብቃለች። እኛም በመጀመሪያ ወር 12ኛው ቀን ወደ ኢየሩሳሌም ለመሄድ ከአዋ ወንዝ ተነሳን። አሁን ጾም ጸሎቱን ከጨረሰ ከእግዚአብሔር ጋራንቲ ከለመነ በኋላ መንገድ ሊጀምር ነው። የአምላካችን እጅ በላያችን ነበረች። እሱም ከጠላቶቻችን በመንገድ ላይ ከሚሸምቁት አዳነን። ኢየሩሳሌም ደረስን። በዚያም 3 ቀን አረፍን። ክብር ለእግዚአብሔር ይሁን። አሜን 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 አሜን። ኢየሩሳሌም ደረስን፣ እዛም አረፍን። ወደ እረፍት እግዚአብሔር ትመራለች። የእግዚአብሔር እጅ ታሳርፋለች። የእግዚአብሔር ጣት ያሳርፋል። ሃሌሉያ። የእግዚአብሔር እጅ ያደርሳል። እንደርሳለን ያልንበትን ቦታ እግዚአብሔር ያደርሰናል። አድኑውጡ ያለን ጌታ ሊያደርሰን ነው። መንገድ ላይ ሊጥለን አይደለም። ሃሌሉያ። መንገድ ላይ ጥሎኝ አሜን። yes እግዚአብሔር አሜን አሜን አሜን። እግዚአብሔር ያደርሳል። እግዚአብሔር ያደርሳል። መልካሚቱ እጅ ታደርሳለች። ምናልባት አሁን ትራፕ ውስጥ የገባችሁ ትኖሩ ይሆን? ጀምራችሁ መንገድ ላይ ሆናችሁ ዴስቲኒያችሁ ጋር ያልደረሳችሁ፣ ወደ ኋላ ለመመለስም ኢነርጂ ይጠይቃል፣ ወደፊት ለመሄድም ኢነርጂ ይጠይቃል። ባለንበት ያለን እግዚአብሔር ቃል ይሄ ነው። እግዚአብሔር ያደርሳል። መልካሚቱ እጁ በዕዝራ ላይ የነበረችው እጅ በእኛ ላይም ትሆናለች። እግዚአብሔር ያደርሰናል። እንደርሳለን። አያሹሪዩ እንደርሳለን፣ እናርፋለን። ሃሌሉያ። እግዚአብሔር ያደርሳል፣ ያሳርፋል። ከዛ ከደረሱ ወዳ ያደረጉትን ይሁ ክርስቶስ የታለ ካላችሁኝ ይኸውላችሁ 8:35 ላይ ከዚያም ከምርኮ የተመለሱት ለእስራኤል ሁሉ 12 ወይፈኖች፣ 96 አውራ በጎች፣ 77 ተባት ጠቦቶች ለእስራኤል አምላክ የሚቃጠል መስዋዕት አቀረቡ። ለኃጢአት መስዋዕት ደግሞ 12 ተባት ፍየሎች አቀረቡ። ይህም ሁሉ ለእግዚአብሔር የሚቀርብ የሚቃጠል መስዋዕት ነው። ሃሌሉያ። ወደ ምድራቸው ገቡ፣ መስዋዕቱን ጀመሩ። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት አቀረቡ። እነኛ ለአዲስ ኪዳን አማኞች ስንመጣ እውነተኛ ህይወት መስዋዕትነት የሆነው ለ12ቱ ነገድ ብቻ ሳይሆን ለዓለም ሕዝብ ሁሉ የቆሰለው በመሰዊያው ላይ የተሰዋው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ነው የሚያሳርፈን።
እሱ ነው ረፍትን የሚሰጠን። እሱ ነው የኃጢአት ይቅርታን የሰጠን። የእግዚአብሔር ልጅ ኢየሱስ እውነተኛው ካህን፣ ሊቀ ካህን እዝራ ብቻ አይደለም። እውነተኛው መምህር፣ ባለስልጣኑ የእግዚአብሔር ልጅ ኢየሱስ ነው። እሱ ነው እኛን እየመራን ወደ ተስፋይቱ ምድር የሚያደርሰን። የእግዚአብሔር ልጅ ኢየሱስ እውነተኛ ካህን የሆነው፣ እውነተኛ መምህር የሆነው። መምህር ትሉኛላችሁ? አዎ ነኝ። ካህን ነው በዘር ያደለ፣ ነገር ግን በእግዚአብሔር ጥሪ ከመልተጸደቅ የሆነ የኛ መምህርና ካህን ኢየሱስ ነው። ያደርሰናል፣ ያደርሰናል፣ ያደርሰናል። እሱ ነው ያወጣን ካለም። እግዚአብሔር ይመስገን። የኛ ዕዝራ ኢየሱስ ነው። የእግዚአብሔር እጅን ተመሰለች። የዕዝራ ልብን ዝግጅት ነው። ሁለተኛው የዕዝራ የልብ ዝግጅት 7:10 ላይ ከ7 ምዕራፍ እስከ 10 ነው ያየነው። 7:10 ላይ ምዕራፍ 7 ቁጥር 10 ላይ ደግሞ ዋናው ቃል ነው ያለው። ዕዝራ የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤል ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር ይላል። የቀደመው ትርጉም የያዛችሁ ልቡን አዘጋጅቶ ነበር። አሁን የእግዚአብሔርን እጅ አየን። በስድስት ነገር አይደለም። ይጠብቃል፣ ይመግባል፣ ይመራል፣ ሰዎችን ይሰጣል፣ ሊደርሽ አገልጋዮችን ይሰጣል፣ በንጉሥ ፊት ሞገስ ይሰጣል አልና አይደል? የዕዝራ እጅ በእኛ ላይ እንድትሆን በአምላኩ እጅ በዕዝራ ላይ እንደነበረች በእኛ ላይ እንዲሆንና ታድሶ እናምጣ ካልን የልብ ዝግጅት ያስፈልጋል ወገኖች። የልብ ዝግጅት። እግዚአብሔር ልባችን እንዲዘጋጅ ይርዳን። አሜን። ዕዝራ የተዘጋጀው ምንድን ነው? ሶስት ነገር ነው የምናወራው። የእግዚአብሔር እጅ በእኛ ላይ እንድትሆን ለእግዚአብሔር ቃል እንታዘዝ፣ ለእግዚአብሔር ቃል እንገዛ። ዕዝራ የእግዚአብሔርን ሕግ በማጥናት የእግዚአብሔርን ሕግ በማድረግ የእግዚአብሔርን ሕግ በማስተማር ራሱን ፈጽሞ ሰጥቶ ነበር ይላል። ይህን ጥቅስ ቆይቷል ካነበብኩት ረጅም ጊዜ። ለእኔ የተመኘሁት ነው። ከመጽሐፍ ቅዱስ የምመኛቸው ጥቅሶች አሉ። ገና መጽሐፍ ቅዱስ ትምህርት ቤት እያለሁ ስለ ዕዝራ ማለት ነው። በጣም በልቤ ውስጥ ያለው ጌታ ሆይ ቃልህን እንዳጠና እንድፈልግ ደግሞ እንዳደርገው ደግሞ እንዳስተምረው ኦርደሩን እዩ። በጣም ይገርማችሁ ኦርደሩን እዩ። እንዲያጠና ከዛ እንዲያስተምር ነው። ምን እንዲያደርግ ከዛ እንዲያስተምር። ምን አድርጎ ነበር? ዕዝራ እኮ ገና በባቢሎን ምድር ነው ያለው። ቤተ መቅደሱ የለም፣ ሕንፃው የለም፣ ምንም የተሰራ ነገር የለም። ግን ተዘጋጅቶ ነበር። አንድ ቀን እግዚአብሔር ይመልሰኛል ወደ ምድሬ፣ የነቢያቶች ትንቢት ይፈጸማል፣ እገባለሁ፣ የካህን ዘር ነኝ፣ ትውልዱን ያውቃል። ወደ ምድሬ ስገባ ማስተምረው ነገር አለ። እግዚአብሔር ይሄንን ማወቅ አለብኝ፣ ማጥናት አለብኝ፣ ማድረግ አለብኝ። እግዚአብሔር እድሉን ሲሰጠኝ አስተምራለሁ። አንድ ቀን ልቡን አዘጋጅቶ ነበር። ዋው ፕሪፓሬሽን። ብዙ ጊዜ ቪዥን አለን አይደለም? ድሪም አለን፣ እንዲህ እናደርጋለን እንላለን። ኦኬ ጥሩ ነው በጣም። እግዚአብሔር ግን ዝግጅት ያስፈልጋል። ባለፈው መዘጋጀት ያስፈልጋል። እግዚአብሔር ለጠራን ጥሪ ልናረግ ካለን ማለት ነው አይደል? ትምህርት ቤት ለመግባት ከፈለግን የሆነ ነገር ቅድሚያ ነገር ማድረግ አለብን አይደለም እንዴ? ወደ አገር ቤት የመግባት ፕላን ካለን ዝም ብለን ተነስተን አንድ ኦቨርናይት እንግባ እንልም። ዝግጅት ያስፈልገናል አይደል? ማጥናት፣ ማድረግ፣ ማስተማር። አንደኛ ማጥናት በሉኝ። ሁለተኛ የእግዚአብሔርን ቃል ማጥናት፣ ሁለተኛ ማድረግ ቃሉ የሚለውን፣ ሶስተኛ እኔም ወደው ልንገራችሁ ማጥናት በጣም ወዳለው፣ ማስተማር እጅግ በጣም ወዳለው። በመሃሉ ያለው ነው የሚከብደኝ። አባት ልጁን ይጠይቀዋል። ልጄ ሆይ ትምህርት ቤት መሄድ ትወዳለህ ሲለው፣ አባዬ በጣም ነው የምወደው ትምህርት ቤት። እንደው ትምህርት ቤት መሄድ በጣም ወዳለው፣ ከትምህርት ቤት ደግሞ መመለስ እጅግ በጣም ነው የምወደው አለው። ታዲያ ምንድን ነው የማትወደው ሲለው፣ በመካከል ያለውን ነው። ትምህርት ቤት ከመሄድ ከመመለስ መሀል ያለው ምንድን ነው? መማር ነው አይደል? እሱ ነው መሄድና መምጣትማ የሚወዱ። አንዳንድ ምዕመናን አሉ ቤተክርስቲያን መምጣት በጣም የሚወዱ፣ ከቤተክርስቲያን ደግሞ ሰዓት ምን እያዩ ቶሎ ወደ ቤታቸው መሄድ የሚወዱ በጣም አሉ። ምኑ ነው የሚያወዱት? በመካከል ያለውን። ብዙ ፓስተሮች አሉ የኔ ቢጤዎች፣ ሞክሼዎች ይሰሙኛል። አንዳንዶቹ በጣም እንወዳለን ማጥናት፣ በጣም ነው የምንወደው። እኔ በጣም ወዳለሁ። እንዳውም ሚስቴ ምን አለች በዚህ ሳምንት ይሄን ስናነብ፣ እኔ ላንተ
ሌላው ሰው ሁሉ ባይመሰክርልህ ይሄ ዕዝራ 7:10 ላይ እንደሆነ እኔ መሰክርልሃለሁ ማጥናት እንደምትወድ ፖዝ ሃሌሉያ ያልኩ ነኝ። 100 ሰው ምዕመን ከሚያመሰግነኝ አንድ እሷ ካመሰገነችኝ ይሞቀኛል፣ ስለምታየኝ ማለት ነው። የሳምንቱ ኢንስፓይሬሽናል ስፒች ከሚስቴ የተቀበልኩት እሱ ነው ያነቃቃኝ። ብዙ ፓስተሮች ማጥናት እንወዳለን፣ ማስተማር ደግሞ በጣም ነው የምንወደው። አይደርስም እኮ አልነጋ እኮ ነው የሚለኝ ሆነስትሊ። ቅዳሜ ሌሊት ነቃለሁ፣ ስሬ 2 ላይ ነቃለሁ። እንዴ አሁን ቀንሾ 3 ሰዓት እንዴ አይሄድም እንዴ ሰዓቱ ምናምን ከመቼው መቼ ደርሳለሁ የአምላኬን ፊት መቼ ያለው ምናምን እንደሚ በመካከል ያለችው ናት ቻሌንጅ አይደል ማድረግ ነው። የባሰውን ፍርድ እንዳትቀበሉ ከእናንተ ብዙዎች አስተማሪዎች አይሆኑ ይላል ይመክራል አይደል። እንዳው ሳጠና ያገኘሁትን ላንብብላችሁ። ይሄን ቅድም አንስቼዋለሁ። እንትን በላብኝ አላልኳችሁም? አዲስ አፕዴት ያደረኩትን አላረገም። 3 ነገር ይናገራል መጽሐፍ ቅዱስ። ቃሉን የምትሰሙ ብቻ አትሁኑ፣ ነገር ግን ቃሉን ሰምቶ የሚያደርግ ምንድን ነው ይላል? ብፁዕ ነው፣ በስራውም የተባረከ ነው። ራእይ ላይ ይህን ቃል የሚሰማ የሚያነብ የሚያደርገው ሁሉ ምንድን ነው? ብፁዕ ነው የሚለው አይደለም? 3 ቃል አግኝቻለሁ። ብፁዕ ነው፣ ብሩክ ነው። አንዱ ደግሞ ቅድም ያደረጋችሁ ብፁዕ ብሩክ። ቃሌን ሰምቶ የሚያደርግ ሰው ብልህ ነው። ኢየሱስ ክርስቶስ ማቴዎስ ላይ ቤቱን በአለት ላይ የሰራ ብልህ ሰው ይመስላል። እና በጣም የሚገርማችሁ እነዚህ 3 ብልህ ነው፣ ብፁዕ ነው፣ ብሩክ ነው። እነሱ 3 ቃላት ቃሉን በማድረግ የሚሰማ ብቻ ሳይሆን የሚያደርግ ሰው ብልህ ነው፣ የሚያደርግ ሰው ብፁዕ ነው፣ የሚያደርግ ሰው ብሩክ ነው። የቱነን ዕዝራ አስተማሪ ነው። ከዚያም ወደ ቅፍርናሆም ሄዱ። ኢየሱስን እዩ። ኢየሱስም ወዲያው በሰንበት ቀን ወደ ምኵራብ ገብቶ ማስተማር ጀመረ። እንደ ጸሐፍት ሳይሆን እንደ ባለስልጣን በማስተማሩ ሕዝቡ በትምህርቱ ተደነቁ። እውነተኛ ምሳሌ ነው ዕዝራ ለኢየሱስ። ኢየሱስ ቃሉ ማጥናት ብቻ ሳይሆን እሱ ራሱ በመጀመሪያ ምን ነበር? ቃል ነበር። ቃልም ራሱ ነው በመካከላችን ያደረው። ከሕግ መምህራኖች ሁሉ የተሻለ በስልጣን የሚያስተምር መምህር ነበር። እውነተኛ ካህን ነበር። ሁለተኛ የልብ ዝግጅት ካለ የእግዚአብሔርን ቃል እናጥና። ሁለተኛ በጸሎት እንትጋ። ዕዝራ 9 በጸሎት እንትጋ። ምዕራፍ 9ን ዕዝራን በተለይ የጸሎት አገልጋዮች እንድታነቡ አደፋፍራቸዋለሁ። ምዕራፍ 9 የዕዝራ ጸሎት የሚገርም አይነት ጸሎት ሆኖ አግኝቼዋለሁ። እንዲህ ይላል ምዕራፍ 9 ላይ ከገቡ በኋላ ማለት ነው። ኢየሩሳሌም ገቡ፣ ሁሉ ነገር ሰላም ነው። ምዕራፍ 9 ቁጥር 1 እነዚህ ነገሮች ከተፈጸሙ በኋላ ሁሉ በሰላም ከደረሱ በኋላ 3 ቀን ካረፉ በኋላ በአራተኛው ቀን ባድ ኒውስ ይሰማል ዕዝራ። መሪዎች ወደ እኔ መጥተው እንዲህ አሉኝ፣ ካህናቱና ሌዋውያን ጨምሮ የእስራኤል ሕዝብ ከጎረቤቶቻቸው ከከናውያን፣ ከቄጣውያን፣ ከፌሪዛውያን፣ ከኢያቡሳውያን፣ ከአሞናውያን፣ ከሞባውያን፣ ከግብፃውያን፣ ከአሞራውያን ምናምን ኢዋን ርኩሰት ራሳቸውን አልለዩም። ሴቶቻቸውን ለራሳቸው እና ለልጆቻቸው ሚስት አድርገው ወስደዋል። የተቀደሰውንም ዘር ከምድር ዘር ሕዝቦች ጋር ደባልቀዋል። በዚህ በደል ዋነኛ የሆኑት መሪዎችና ሹማምንት ናቸው። አሁን ተመልከቱ፣ ድሪሙን ይዞ የመጣውን ድሪም ዕዝራ ሁሉ ነገር ሊሰራ ካረፉ በኋላ ሰዎች መጡና እንዴ አገሩ ሰላም መስሏል፣ እንዴ ቤቱ እኮ ረክሷል። ከዚህም ደግሞ ካህናቱ ናቸው፣ ሌዋውያን ናቸው ከዘሩባቤል ጋር የመጡት። የእስራኤል ሕዝቦች ሁሉ ረክሰዋል። እግዚአብሔር አትስሩ ያላቸውን ነገር የአሕዛብን አማልክት እያገቡ ነው፣ ረክሰዋል። ዕዝራም በጣም አዘነ። ዘሴም ኃጢአት ነው እግዚአብሔር የዛን ሕዝብ የበተነው። ከዛ ዕዝራ ሲሰማ እንዲህ አለ። ምዕራፍ 9 ቁጥር 3 እኔም ይህንን በሰማው ጊዜ መጎናጸፊያዬን ካባዬን ቀደድኩ፣ የራሴን ጠጉርና ጢም ነጨው፣ እጅግ ደንግጬ ተቀመጥኩ አለ። ይህን በሰማው ጊዜ
አዘንኩ፣ መጎናጸፊያዬን ቀደድኩ፣ የራሴን ጠጉርና ጢም ነጨው፣ እጅግ ደንግጬ ተቀመጥኩ። በዘመናችን ሁለት አይነት አገልጋዮች አሉ ብያለሁ። አንደኛው የዕዝራ ዝርያ ያለባቸው አገልጋዮች ናቸው። አስደንጋጭ ነገር ሲሰሙ የራሳቸውን ጢምና ጠጉር የሚነጩ። ሁለተኛው ላሳያችሁ፣ ነህምያ ይባላል። ስንመጣ እናየዋለን። ነህምያ 13:25 ላይ እሱም ዘሴም አይነት ነገር ሰማ። ህዝቡ እንደረከሰ ሲሰማ እኔም ምን አረኳቸው? ገሰጽኳቸው፣ እርግማንም አወረድኩባቸው፣ አንዳንዶቹን መተዋቸው፣ ጠጉራቸውንም ነጨው። አንድ አይነት ነገር ነው የሰሙት። ዕዝራና ነህምያ ምንድን ነው የለያቸው? አንድ አይነት ነገር ሲሰሙ ዕዝራ መጎናጸፊያን ቀደደ፣ አለቀሰ፣ የራሱን ጠጉር ነጨ፣ ጺሙን ነጨ። ነህምያ ደግሞ የሰዎቹን ነጨ። ይሄ ፓስተር የማንን ነው የሚነጨው? ማረጋገጫ አለ። የራሱን ነው። ይሄ እዚህ የቆመው ፓስተር ይሄ ሲሰማ የራሱን ጸጉር ነው የሚነጨው። ይሄው ምልክቱ። የማንን ጸጉር ነጨው? እናንተ መላጦች አሁን ሲመልሱልኝ፣ እኔ እጄ የለበትም። እናንተ ጋር እጄ የለበትም። ለገዛ ለራሴ ማለት ነው። እንዲህ አይነት መጋቢዎች አሉ፣ በየዘመናችን አሉ። ዝም ብዬ እጠይቃለሁ፣ እንኳን የሰው ነጭቼ ጨርሱት እናንተ። ለፈን ነው። ሪስፖንስ ስናደርግ ሪያክሽን ላይ እንደ ቴምፕራመንታችን ይለያያል። ባይ ዘ ዌይ በእርግጥ ይሄ ካህን ነው፣ ያኛው ገቨርነር ነው። ነህምያ ገቨርነር ነው፣ አውቶሪቲ ያለው ሌጋል አውቶሪቲ ብትሉኝ፣ ቅድምም አንብበናል አይደለም? ዕዝራ ሰጥቻለሁ መግደል ምናምን ተብሏል እኮ። መግደል ትችላለህ ምናምን፣ የአምላክን ሕግ ያልሰማ እሰረው ግደለው ተብሏል። እሱን ግን አልተጠቀመም። ግን ምን ገባኝ መሰላችሁ? የሰው ቁጣ የእግዚአብሔርን ጽድቅ በፍጹም አይሰራም። በፍጹም። አሁን እኔ ብበሳጭ ምናምን ጨጓራ ይላጣል ምናምን፣ እናንተ ሰላም ትሄዳላችሁ። ገብቶኛል፣ እሱ ገብቶኛል። ዕዝራ ጸሎቱን ጸለየ። እናንተ ቤታችሁ አንብቡት። ጸሎቱን በቤታችሁ አንብቡት። ሶስተኛው በቅድስና እንኖር። ሶስተኛው እግዚአብሔርን ቃል እናጥና፣ እንጸልይ፣ በቅድስና እንኖር። ምዕራፍ 10 ስለ ቅድስና ነው። ስለ እነዚህ ሰዎች ላንሳ። ምዕራፍ 10 ቁጥር 1 ዕዝራ ሲያለቅስ ከሰሙ በኋላ ምዕራፍ 10 ቁጥር 1 ዕዝራ በእግዚአብሔር ፊት ወድቆ የሚጸልይበት፣ በሚናዘዝበት፣ በሚያለቅስበት ጊዜ ወንዶች፣ ሴቶች ልጆች የሚገኙበት እጅግ ብዙ የእስራኤል ማህበር በዙሪያው ተሰብስበው ነበረ። እነሱም እንደዚሁ አምርረው አለቀሱ። ታውቃላችሁ፣ መሪ ሲያለቅስ ምዕመን ያለቅሳል። ይህ ሰው ራሳቸውን ቢነጭ ኖሮ ምንም ነገር አይደለም። እሱ ሲያለቅስ አይተው እነሱም አምርረው አለቀሱ። ቁጥር 10 ምዕራፍ 10 ቁጥር 10 ከዚያም ካህኑ ዕዝራ ተነስቶ እንዲህ አላቸው፣ እናንተ ታማኞች አልነበራችሁም። በእስራኤል ላይ በደል መጨመርን፣ ባዕዳን ሴቶችን አገባችሁ። አሁንም የአባቶቻችሁ አምላክ እግዚአብሔርን አክብሩ፣ ፈቃዱን ፈጽሙ። በዙሪያቸው ካሉ አሕዛብ ከባዕዳን ሚስቶቻችሁ ምን አድርጉ? ተለዩ፣ ተቀደሱ። የልብ ዝግጅት ሲኖር እግዚአብሔር ተሐድሶ በመካከላችን ያምጣ። ወገኖች ሆይ እንቀደስ። አትንኩ ያለንን አንንካ። ትዳራችን ምን ይመስላል? ሚስቶች ሆይ ለባላችሁ ያለው ክብር ምንድን ነው? ባሎች ሚስቶቻችሁን ትወዳላችሁ ወይ? እንጠይቅ ራሳችንን። ቤታችን እንዴት ናት? ተቀድሳለች ወይ? ልባችን ዝግጁ ነው ወይ? እግዚአብሔርን ቃል ለማጥናት ለመኖር፣ በጸሎት በእግዚአብሔር ፊት ንስሐ ለመግባት ጸሎቱን አንብቡት ብያችኋለሁ። ከአሕዛብ እርኩሰት ጋር ራሳችንን ለማጽናት እነዚህ ሶስቱ ብናደርግ ወገኖች ሆይ ተሐድሶ የኛ ነው። በእግዚአብሔር ቃል ብናነበው፣ ብንኖር፣ ብናጠናው፣ በጸሎት በእግዚአብሔር ፊት በንስሐ ብንወድቅ፣ ራሳችንን በቅድስና ብንጠብቅ፣ በነህምያ ላይ የነበረችው መልካሚቱ እጁ በእኛ ላይም ትኖራለች። ይሄን ካዩ ካለቀሱ በኋላ እንዲህ ያሉት በጣም ደስ የሚል ፊኒሺንግ ነው። የህዝቡ ምላሽ ነው። ይህን ጉዳይ በአንድ ቀን አያልቅም አሉት። ነገራችን ላይ ምዕራፍ ቁጥር 12 ምዕራፍ 10 ጉባኤም ሁሉ እንዲህ ሲሉ በታላቅ ድምፅ መለሱ፣ እውነት ብለሃል፣ ያልከውን ሁሉ መፈጸም ይገባናል። ይሁን እንጂ በዚህ የተሰበሰበው ሕዝብ ብዙ ነው፣ ወቅቱ ክረምት ነው። ስለዚህ ውጭ ሰው መቆም አይችልም። ከዚህም በላይ በዚህ ነገር ብዙ ኃጢአት ስለሰራን
ይህ ጉዳይ በአንድና በሁለት ቀን የሚያልቅ አይደለም። የጋብቻ ጉዳይ ሜሳፕ የሆነበት ጉዳይ እዝራ በአንድ በሁለት ቀን ብዙ ሰው ስላለ እሱ ውጪ ነው ያለው። ዝናብ እየዘነበ ነው። ተቀብለናል። በቃ ያልከው ነገር ገብቶናል። አሁን አለቃ ይሾምና ያገቡ ሰዎች ይጣሩ፣ እነሱም ይምጡ ተብሎ ተቆጠረና በሱ ነው ያገቡ ሰዎች ሌዋውያን፣ ካህናት፣ መዘምራን ሁሉ አግብተው ነበረ እንዲፈቱ ተደረገ። በነገራችን ላይ ነህምያን ሳጠና በደንብ አደርጋለሁ። አዲስ ኪዳን መፍታት አይፈቀድም። ባይዘወይ ያላመነች እንኳን ሚስት ካለህ እንዳትፈታት፣ ምክንያቱም እሷ ባንተ ተቀድሳለች። ያላመነ ባል እንኳን ካለሽ እንዳትፈቺው፣ ምክንያቱም እሱ ባንቺ ተቀድሷል። አንዳንድ ሰዎች ገልብጠው ነው የሚያዳምጡት። ያገባችሁ ሰው እግዚአብሔር የሰጣችሁ ሰው ነው፣ እንዳትፈቱ። አዎ ይሄ ለምን ፍቱ እንዳለ እንመጣለን ወደዛው ጋር ነህምያን ስናጠና ማለት ነው። የጋብቻ ነገር በአንድ ቀን አያልቅም አይደለም። ወንጌልም በአንድ ቀን አያልቅም። እኔም አሁን ዝራ ያነሳውን በአንድ ቀን አያልቅም። እዚህ ላይ አቆማለሁ። ግን አንድ ነገር ልበል። እንደ ፓስተር አንድ ጥቅስ ሳነብ በጣም ልቤን የነካው ኮት ላድርግላችሁ። የስኮቲሽ ፓስተር ነው፣ ሮበርት ሙሪ ይባላል። በ1813 ምናምን በ1843 የሞተ ነው። እንዳለ ላንብበው። my people's the greatest need is my personal holiness። እንደ ፓስተር ቻሌንጅ ያደርገኛል። ሙርቼዎችን ቻሌንጅ ያደርጋለሁ። እንደ አገልጋይ ብዙ ኒድ በቤተ ክርስቲያን ውስጥ አለ አይደለም? ብዙ ኒድ አለ። እግዚአብሔር እጅን የምንፈልግበት ግን እንደ ፓስተር እንደ እረኛ ለእናንተ የምሰጣችሁ በጣም የሚያስፈልጋችሁ ነገር ምን እንደሆነ ታውቃላችሁ? የኔ ቅድስና ነው። የኔ ንጽህና ነው። የመሪዎች ንጽህና ነው። መሪዎች አላችሁ እዚህ የኳየር መሪዎች፣ በጣም ኳየሩ ብዙ ነገር ሊፈልግ ይችላል። ከእናንተ ግን የሚፈልገው your personal holiness ነው። ሽማግሌዎች አለን እዚህ ብዙ ነገር ልንሰጥ እንችላለን። ብዙ ኒድ አለው ጉባኤያችን። ከሁሉ በላይ በጣም ይሄ ጉባኤ የሚፈልገው የኛ የመሪዎችን ቅድስና ነው፣ ንጽህና ነው። the greatest gift ደግሞ ለጉባኤው እንስጥ ከተባለ የህይወታችን ቅድስና ነው። ስለዚህ how much more ልጸልዩልን ይገባል። እናንተ ምንም ነገር ባልሰጣችሁ ታውቃላችሁ፣ ምንም ነገር ኒድ እንኳን አድሬስ ባላደርግ የራሴን ህይወት በንጽህና ከመራው እሱ ጥሩ ጊፍት ነው ለእናንተ፣ በጣም ጥሩ ጊፍት ነው። አባቶች ጠይቃችሁ ምንም ነገር ለልጆቻችሁ ብር ባታወርሱ፣ ወርቅ ባታወርሱ፣ ትምህርት ባታረጉ የእናንተ ፐርሰናል ሆሊነስ the greatest gift ነው ለልጆቻችሁ። ባደጉም ዘመን የማይረሱት በእግዚአብሔር ፊት በኢንቴግሪቲ የኖራችሁት the best gift ለልጆቻችሁ ማውረስ የምትችሉት ከእግዚአብሔር ጋር ያላችሁ ሆሊነስ ነው። ባሎች ለሚስቶቻችሁ ስጦታ መስጠት ትፈልጋላችሁ? yes ባለፈው ጨረስነው ቫለንታይን ወርን the best gift you can offer to your wife is your personal holiness። ራስን በንጽህና ስትጠብቅ ለሚስት ውድ ስጦታ ነው። ሚስቶች ሆይ ለባላችሁ መልካም ስጦታ መስጠት ትፈልጋላችሁ? yes ቅድስናችሁን ጠብቁ፣ ንጽህናችሁን ጠብቁ። ምንም ነገር ብትሰጡት እንደሱ አይሆንም። ንጽህናችሁን ጠብቃችሁ የምትሰጡት the best gift እሱ ነው። እንደ መሪ እናስባለን። ይህን ሳልብ ልቤን ነካው። my people greatest need is my personal holiness። እንደ ወላጅ ለልጆቻችን የምንሰጠው ይሄ ነው። የልጁ የኢየሱስ ክርስቶስ ኃጢአት ያነጻናል። ሆሊ ኮሚኒየን እንወስዳለን ዛሬ። በዚህ ነገር ላይ ልባችን ውስጥ ላለው ነገር ምላሽ የምንሰጠው ይሄ ነው። ዕዝራ ሲጸልይ እንዲህ አለ፣ መልካሚቱ የአምላካችን እጅ በሚፈልጉት ሁሉ ላይ ናት አለ። በእኛም ላይ እንድትሆን ትፈልጋላችሁ? ይሄን ነው። ሶስት ነገር እናድርግ። እግዚአብሔርን በቃሉ ከልባችን እንፈልገው፣ በቃሉ እንፈልገው። ኤቭሪ ማለዳ ስንነሳ በቃሉ እንፈልገው። ይገኛል እግዚአብሔር በቃሉ ውስጥ። እግዚአብሔርን በጸሎት ከልባችን እንፈልገው። እንደ ጠፋብን ድሪም እንፈልገው። ለሚፈልጉት እግዚአብሔር ይገኛል። እግዚአብሔርን በቅድስና እንፈልገው። እግዚአብሔር ይገኛል። መልካሚቱ እጅ ለኔ ብቻ ሳይሆን ለእስራኤል ብቻ ሳይሆን ለሚፈልጉት ሁሉ ነው እንዳለ መልካሚቱን እጅ ትጥማላችሁ ወገኖች ሆይ። በኤፍሲ መልካሚቱ እጅ ትገለጥ። አሜን በሉኝ። አዎ በሉኝ። መልካሚቱ እጅ ትገለጥ ከተባለ ይሄው መልካሚቱ እጅ በቃሉ ውስጥ እንኖር። መልካሚቱ እጅ በመካከላችን ከሆነ በጸሎት እንትጋ። መልካሚቱ እጅ በመካከላችን በቅድስና እንኖር። አባቶች the best gift ለልጆቻችሁ መስጠት የናንተ
እናቶች ለልጆቻችሁ the best gift የምትሰጡት የእናንተ ሆሊነስ ፐርሰናል ሆሊነስ እግዚአብሔር ነው። መሪዎች እዚህ ቤተ ክርስቲያን ያለን በተለያየ የምንመራው ለዚህ ጉባኤ የምንሰጠው the best gift